ሊዱ የተወሰኑ ዶላሮችና ፓስፖርት አለሽ እና ደግሞ የፈለግሽው ሀገር እንድትሄጂ ቪዛ አዘጋጅቼልሻለሁ። እማዬ ይሄ ነገር የምትነግሪኝ ለምንድን ነው? በጣም እያስፈራሽኝ ነው። ሊዱ እኔ በጣም ብዙ ጠላቶች አሉብኝ እና ምናልባት መጥፎ ነገር ቢፈጠር እኔ ለመጉዳት አንቺን ይጠቀሙብሻል። ስለዚህ እባክሽ ሊዱዬ የሆነ ነገር ከተፈጠረ እባክሽ ከሀገር መውጣት ይኖርብሻል። እሺ እማዬ። አስታወስኩት። እሱ ቦርሳ ውስጥ የጣሊያን ሀገር መታወቂያና ፓስፖርትሽ አለ። የጣሊያን ፓስፖርት? አዎ የጣሊያን ፓስፖርት። እዛ ሀገር የምትማሪበትን የአዳሪ ትምህርት ቤትና አንዳንድ ነገሮችን አመቻችቼልሻለሁ። እንደምንም ብለሽ ነገ ዛሬ ሳትይ ከሀገር ውጪ። አይ የምትይ ከሆነ ግን የኔንም ያንቺንም ህይወት አደጋ ላይ ነው የምትጥዩ። እባክሽ ሊዲያ። እማዬ ጠንከር በይ የኔ ልጅ። አንቺ የኔ ልጅ ነሽ። ምንም ነገር ማድረግ ትችያለሽ። አላልኩሽም ነበር? ምንድነው ያልሽው? አይ ማሂ ቁርስ ሳሚ ክፍል ሄደን እንብላ ስትለኝ ያልተጸዳ ክፍል ውስጥ ከመንበላ ሳሎን እንብላ ብያት ነበር። ያው መተነሳ ስላልመሰለኝ። አየሽ ካንቺ በላይ ማሂ በደንብ ነው የምታውቀኝ። እሱ ልክ ነህ። እኔንም ካንተ በላይ በደንብ ታውቀኛለች። በሉ በቃ ቁርሳችን እንብላበት። ምን ነው ማሂ? ምን የሚያስቅ ነገር አለ? አይ ምንም የሚያስቅ ነገር የለም። እንዲህ የሆነ ነገር አስታውሺ ነው። ምንድነው ያስታውሽው? የድሮ ፍቅረኛሽን አስታውሽው እንዴ? የምን የድሮ ፍቅረኛ እንዴ? ማለት ቆይ ለምንድን ነው እንደዚህ የምትቆጪው? አልገባኝም። ተቆጣው እንዴ? ተቆጣ ወይ በቁጣ እናወጥሽን እንጂ። አይ መስሏችሁ ነው እንጂ እኔ ምንም አልሆንኩ። ይልቅ እናንተ ተጎራረሱ። ቆይ ግን ማህሌት የድሮ ፍቅረኛሽ ሲባል ምን ነው በረገግሽ? አይ አልተረበሽኩም ይወዳኔ። እሺ በቃ እንደዛ ከሆነ ስለ ድሮ ፍቅረኛሽ ንገሪኝ። እኔ በጣም ብዙ ስራ አለብኝ። እናንተ ብሉኝ ጠግቤያለሁ። ቻው። ዮአዳን የማይ ስሜት ባንዴ ተቀያየረ። የሆነችው ነገር አለ እንዴ? ነው ሳናቅ ያስከፋናት ነገር አለ? አይ የማይሆን ነገር እንኳን እኮ አልተናገርናትም። ምናልባት ስለ ፍቅረኛ ስለጠየቅናት ይሆናል ስሜቷ የተረበሸው። እንደሱ ይሆናል። ይኸውልህ ዛሬ አንዳንድ የሚሄድባቸው ቦታዎች አሉ እና ፍቃደኛ ኮርክ አብሬ መሄድ ትችላለህ? ችግር የለውም አብሬሽ እሄዳለሁ። ግን ምን ተፈጥሮ ነው የተጨነቅሽው? የተፈጠረ ነገር አለ እንዴ? አይ ይሄንን ቤት ጨምሮ ብዙ ንብረቶችን ልናጣቸው እንችላለን። ያው ዛሬ የመጨረሻ ቀናችን ሳይሆን አይቀርም። አልገባኝም ዮአዳን። እንዴት ማለት? ይኸውልህ ሳሚ ሂሩት እንዳለ ወንጀሎቿን ከበር ያደረገችው እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል? በጣም ብዙ ነገር ያገናኘዋል። እቴቴ ወንጀለኞቹን ንብረቶቹ እሷ እንደሆኑ አሳምና በጣም ብዙ ሚሊዮን ብር ተበድራቸዋለች። እናማ ወንጀለኞቹን እኔ እየተከታተሉኝ ነው። ስለዚህ ሂሩት የተበደረችውን ገንዘብ እኔ ለነሱ መክፈል ካልቻልኩኝ ምን ሊያደርጉኝ እንደሚችሉ ምንም አላውቅም። ማንም ደፍሮ የሆነ ነገር ሊያደርግሽ አይችልም። እሱን በጣም እርግጠኛ ነኝ እኔ ጌታ። ማንም ምንም ነገር ሊያደርገን እንደማይችል ግን ደግሞ እነዚህ ሰዎች ከኛ የተሻሉ መሆናቸውንም ማወቅ ይኖርብናል። እኛም መጉዳት ከፈለጉ ደግሞ በትንሽ ደቂቃዎች የፈለጉትን ነገር ማድረግ ይችላሉ። እሱን በደንብ አውቃለሁ። ግን ደግሞ እኔ ላንቺ ያለውልሽ ምንም ነገር ቢፈጠር ከምንም ነገር በላይ የኔ ደህንነት አስቀድመ ራስን አደጋ ላይ ምጥነ ቢሆን እኔ ፕሮቴክት እንደምታደርገኝ በደንብ አውቃለሁ። አንዳንዴ ለማመን የሚከብዱኝ ነገሮች አሉ። ቆይ ለምንድን ነው እንደዚህ የምታይኝ? እና ደግሞ ምንድነው ለማመን የከበደ ነገር? እኔ ከልጅነቴ ጀምሮ ስሜቴን መናገር አልችልም። የተሰማኝን ነገር ለሰዎች ማሳየት ይከብደኛል። በፊት እናቴ ትምህርት ቤት ስታደርሰኝ እጇን ጠብቅ አድርጌ ነበር የሚይዛት። ለምን? ልጅ እያለሁ ብዙም ከቤት ስለማልወጣ ውጭውን ማየው ከትምህርት ቤት ስመለስ ነበር እና መጫወት ያስፈራኛል። በጣም ይገርማል። እና የእናቴን እጅ ደግሞ ጥብቅ አድርጌ ከያዝኩት ያለምንም ፍርሃት ነበር መንገድ ላይ እየተጫወኩኝ የምሄደው። የእናቴን እጅ ሲይዘው ምንም አያስፈራኝም። የሚሄድ መኪና ውስጥ ራሱ ልገባ እችላለሁ።
ምንም አደጋ የሚደርስብኝ አይመስለኝም ነበር። ሁሉም ልጆች ከቤተሰቦቻቸው ጋር ሲሆኑ የተለየ በራስ መተማመን ይኖራቸዋል። ሳሚ፣ እኔ በፊት የእናቴን እጅ ሲይዝ የሚሰማኝ ስሜት ነው አሁን ያንተን እጅ ሲይዝ የሚሰማኝ። አረረ ማን እንደመጣ ተመልከች። ጥቁር እንግዳ መጥቶልናል። የድሮ ወዳጆች ሊጠይቅ መጥቷል። በጣም ይገርማል። እኔ ብቻ ነኝ ወይስ አንቺም ነሽ ከጀርባው ሰው አለ ብለሽ የተጠራጠርሽ? መቼም ዳግም ከተከፈለው ይሄን ያደርጋል ብለሽ ነው አይደል? አይዞሽ አትፍሪ፣ ዳግም እንደዚህ አያደርግም። ቢያደርግም ደግሞ ብዙም አይገርምም። የሰው ልጅ ለገንዘብ ብሎ በጣም ብዙ ነገሮችን ሊያደርግ ይችላል። ለነገሩ እኛም በሱ እድሜ እያለን ያደረግነው ነገር ነው። ምንም አይገርምም። የሰው ልጅ ለገንዘብ ብሎ ብዙ ነገር ሊያደርግ ይችላል። እሺ አሁን አሽሙራችሁን ከጨረሳችሁ አንቺን ለማናገር ነበር የመጣሁት። አይሽ አይደላት ዳግም እንኳን እዚህ ከመቆየታችን የተነሳ እንዴት እንደሚያናግረን። አሁን ጊዜያችንን በመከራከር አናቃጥል። የምነግርሽ ብዙ ነገር አለኝ፣ ስሚኝ። እኔም ባልሆን አንቺ ያልከኝ አንተ ወጥ የረገጥክ አልመሰለህ? ቆይ እንዴት ነው እኔ እንደዚህ የምትናገረኝ? አይሽ አይደላት እዚህ ከመቆየታችን የተነሳ ተራ የሰፈር ሴቶች ሆነናል። ዳግም እንኳን እንዴት እንደሚያናግረን አይሽ አይደል? ግን ምንም ቢሆን ወንጀለኞችና አደገኞች መሆናችን አይቀይረውም። ምን ነው የሩት ወንጀለኛ መሆንሽን ደጋግመሽ ተናገርሽ። ወንጀለኛ መሆን እኮ ሜዳ ላይ አያሸልም። ሁለታችሁም እዚህ ተደብቃችሁ ያላችሁት ወንጀል ሰርታችሁ ነው እንጂ ሪዞርት እየተዝናናችሁ አይደለም። እኔ እንደናንተ አይደለሁም። ሰውን ቀን ሲጥለው ጠብቄ አብሬ አልጥልም። አሁን የመጣሁበትን ስምኝና ልሂድ። ወንጀለኝነቴን እየኮራውበት ሳይሆን የቆምክበት ቦታ ምን ያህል አደገኛ እንደሆነ እየነገርኩ ነው። ምናልባት ድንገት ሰይጣን አሳስቶ እኛ ያለንበትን ቦታ ለሰዎች ብትጠቁም አንተም የወንጀል ተባባሪ መሆንክን ላስታውስ ብዬ ነው። አሁን ሌላ ወሬ የማወራበት ጊዜ የለኝም። ይህን የማይረባ ወሬያችሁ ማውራት ትቀጥላላችሁ ወይስ የመጣሁበትን ትሰሙኛላችሁ? አንተ ቆይ ምን አግኝተህ ነው እንደዚህ በራስህ የተማመንከው? ቆይ ሊዲያ እዚህ መታ ነበር አይደል? አላልኩሽም? ማየት ዳግም የልጅነት ጊዜን ያስታውሰኛል አላልኩሽም? አስተዋይነቱ፣ አስተሳሰቡ፣ ሁሉ ነገሩ እሱን ሳየው የልጅነቴን ያስታውሰኛል። እና እሱን በደንብ መፍራትና መጠንቀቅ ይኖርብናል። እሺ አቶ ዳግም ለኛ መናገር የፈለግከው ምንድነው? እባክህ ያውም ለኛ መናገር ፈልገህ የሚያስቆጣ ነገር ለማወቅ በጣም ጓጓ። ሂሩት አንቺ በጣም ጨካኝ ሴት እንደሆንሽ አውቃለሁ። ግን ምንም ያህል ብጨክኝ በልጅሽ ይሄን ያህል ትጨክኛለሽ ብዬ አላስብም ነበር። ሊዲያ እኮ አንድና ብቸኛ ልጅሽ ነች። ቆይ እንዴት እንደዚህ አይነት ነገር ውስጥ ትከቻታለሽ? ኧረ እባክህ ጭራሽ ብለህ ደግሞ እኔን ስለ እናትነት ልታስተምረው ይፈልግ? አዎ እንዴት አንድና ብቸኛ ልጅሽ እንዲህ አይነት ነገር ውስጥ ትከቻታለሽ? ቢያንስ ለልጅሽ አታስቢም? በእርግጥ እኔ አንቺ ስለምታረጊው ነገር አይመለከተኝም። ግን እንኳን የሰው ልጅ እንስሳቶች እንኳን ለልጆቻቸው ይጨነቃሉ። ቢያንስ ለልጅሽ መጨነቅ ነበረብሽ። አይ እንግዲህ ዳግም መስመርህን አትለፍ። አሁን አንተ ለሊዲያ ተቆርቁረህ እኔን እየተናገርከኝ ነው አይደል? እንደዛ ነው ነገሩ? እንደፈለግሽ መተርጎም ትችያለሽ። ግን አንዳንዴ የሆነ ነገር ስታረጊ ቢያንስ ሁለት ያስቢበት። እሺ ዳግም መቼም ከልጄ ጋር የሆነ ነገር አስበህ አይደለም አይደል? ያልሆነ ነገር ማለት ደግሞ ምን ማለት ነው? ያልገባ ለመምሰል አትሞክር። በደንብ ገብተዋል። አየሻ ይሩት፣ ነገሮችን አንቺ በፈለግሽው መንገድ ብቻ ነው የምትረጂው። ለአንቺ ልክ አይደለም ብሎ መናገር ደግሞ ሌላ ነገር ማሰብ ሆነ እንዴ? እና ታዲያ አንተ ለልጄ ተቆርቁረህ ለልጄ ምን ማድረግ እንዳለብኝ ልታስተምረኝ ፈለግ? መቼም ተቆርቁረህ አይመስለኝም አይደል? በጣም ትገርሚያለሽ። አንዴ እንኳን ረጋ ብለሽ ስለ ልጅሽ አታስቢም? እስቲ አሁን የገባሽበትን ነገር አስቢ። ያንቺ ሳያንስ ልጅሽ እንደዚህ አይነት ጦስ ውስጥ ትከቻታለሽ? በጣም ትገርሚያለሽ። መቼም እንዳምነህ እየጠበቅኝ አይደለም አይደል? ዳግም እኔን እንዳንተ ዘሎ ያልጠገበ ውርጋጥ አይደለም ማንም ሰው አይሸውደኝም። ትሰማኛለህ? አንድ ነገር አስረግጬ ልንገርህ፣ ልጅ አጠገብ ባገኝ ምን እንደማደርግ መገመት እንኳን አልችልም። እሱ ያንቺ ሀሳብ ነው። ጭንቅላትሽ ደህና ነገር ስለሌለ ለሰው ልጅ ጥሩ አታስቢም። ለማንኛውም ለልጅሽ የምታስቢላት ከሆነ ካንቺ አርቂ። እሱን አንተ አትነግረኝም። አሁን አንቺ አብቅቶልሻል ሂሩት። ፖሊሶች በደንብ እያፈላለጉሽ ነው። አንድ ቀን ማግኘታቸው አይቀርም። ግን ያኔ አንቺ ስትያዢ ልጅሽም አብራ እንዳትያዝ ተጠንቀቂላት። የልጅ አጠገብ ብትደርስ ዳግም እኔ ሂሩት አይደለሁም። ስጋህን ዘልዝዬ ላሞሮች ነው ቆራርጬ የምሰጥልክ። እኔ ነኝ ጥፋተኛ ለነገር ከእንዳንቺ አይነት ዋጋ አውርቶ ለመባባት ነው ሞከረ። አየሽ አይደል ሂሩት፣ የሰው ልጅ ሲወድቅ እንዴት እንደሚናቅ። ዳግም እንኳን ባቅሙ